ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ብዙዎቻችሁ በሀይሚዬ ጉዳይ በጣም ተጨንቃችኋል። ሀይሚዬ ደህና ናት፣ ተሽሏታል። ከባድ ነገር አይደለም፣ ቀላል ነገር ነውና ደህና ናት ብለውኛል። በውስጥ መስመርም ጠይቄ ነበረ። ማታ ላይም እነሚፍታ ደህና ናት ብለዋል፣ እንደሰማችሁት ማለት ነው። እና እኔም በውስጥ መስመር ጠይቄ ነበረ። ደህና ናት፣ ከባድ ነገር አይደለም፣ ቀላል ነገር ነው፣ ደህና ናት፣ ተሽሏታል፣ እግዚአብሔር ይመስገን ብለዋል። እና አሁንም እግዚአብሔር ጨርሶ ይማርሽ፣ በጸሎታችሁ በዱዓችሁ አስቧት። ፈጣሪ ከክፉ አይኖች እንዲጠብቃት ከጥላቶቿ አይን እንዲጠብቃት ጸሎት አድርጉላት። እኔ ሌላ ምንም አልላችሁም፣ እግዚአብሔርን ነው የምላችሁ። የኛ ተወዳጅ፣ የኛ ትንሽዬ፣ የኛ ሳቂታ፣ የኛ የደስታችን ምንጭ የሆነችው እንቁዋ ትንሿ እህታችን እንደዚህ እምር ድምቅ ብላ ፍንድቅድቅ ብላ ትመጣለች። አታስቡ፣ አትጨነቁ። አንዳንድ ነገሮች እያየሁ ነበረ፣ በጣም የገረመኝ ማለት ነው። ሰው ታሞ በታመመ ሰው ላይ ሙድ የምትይዙ እሰይም የምትሉ ሰዎች አላችሁ፣ ጥላቶች ማለት ነው። ባናታችሁ ተተከሉ፣ ለእናንተ ያድርግላችሁ። ለሰው ክፉ የምታስቡ ሰዎች ሰው ታሞ አይታችሁ በታመመ ሰው ላይ ሙድ የምትይዙ እሰይ የምትሉ ካላችሁ ለእናንተ ያደርግላችሁ። እሺ፣ ደግሞ የዘራችሁትን ደግሞ ታይዳላችሁ፣ ጠብቁ። እሺ፣ ሀይሚዬን እናንተ ስለጠላችኋት የሆነ ነገር ስትሆን ሙድ የምትይዙ ካላችሁ ማለት ነው ባናታችሁ ተተከሉ። እናንተ አይደላችሁም ሀይሚዬን የምታኖሯት። እሺ፣ እናንተ ለእሷ ክፉ ነገር ብታስቡ፣ ክፉ ነገር ብትናገሩ፣ ብትሳደቡ፣ ብትሳለቁ ምንም ነገር አታመጡ። አትጨምሩ፣ አትቀንሱ። ምንም ናችሁ እናንተ። ለእሷ ምን እንደምትጠቅማት ታውቃላችሁ? እግዚአብሔር ከፍ እንዲያደርጋት ትጠቅማታላችሁ። ምክንያቱም እሷ ንጹህ ታውቃላችሁ፣ ንጹህ ሴት ስለሆነች፣ መልካም ስለሆነች፣ የዋህ ስለሆነች ማለት ነው። እግዚአብሔር ደግሞ ከየዋሆች ከደጎች ከመልካም ሰዎች ጎን ስለሆነ ማለት ነው። እሷ ከፍ ትላለች፣ እናንተ ደግሞ እያያችኋት ከታች ናችሁ፣ ታዩዋታላችሁ፣ ቅጥል ትላላችሁ። እሺ፣ በጣም ትገርማላችሁ፣ በጣም ማለት ነው። እሺ፣ እኔማ በጣም ነው የገረመኝ። ግን ህሊና አላችሁ እናንተ አትታመሙ፣ ለእናንተ ያደርግላችሁ። ማርያምን በጣም ነው የምትደብሩት። እንደው ሰው ልትጠሉት ትችላላችሁ አደለ? በቃ ግን ለሰው ልጅ ደግሞ ክፉ አይታሰብም። እሺ፣ ነውር ነው። እሺ፣ ነውር ነው። ነገ በኔ የሚባል ነገር አለ። እሺ፣ እናንተ ለሰው ክፉ ብታስቡ ምን ብታደርጉ ከዛ ሰው ህይወት ላይ ምንም የምትቀንሱት የምትጨምሩ ነገር የለም። ይህም ማወቅ አለባችሁ። ግን ህይወታችሁ ላይ የምትቀንሱት እናንተ በቃ ህይወታችሁ ይበላሻል። ጥሩ አይደለም። ክፉ አታስቡ። ለሰው ልጅ ለጥላታችሁም ለወዳጃችሁም መልካም ሰው ሁኑ። ከዚህ ውጭ የሚጠቅማችሁ ነገር የለም። እሺ፣ የሆነ ነገር በተፈጠረ ቁጥር ሙድ የምትይዙ የምትስቁ የምትሳለቁ ካላችሁ በራሳችሁ ህይወት ላይ ነው የምትስቁት የምትሳለቁት። እዚያ ሰው ላይ ምንም እግዚአብሔር ከፍ ያደርገዋል። ከፍ የሚያደርገው እግዚአብሔር ነው። እሺ፣ ሁሉም ነገር ማድረግ የሚችል እግዚአብሔር ነው። ሁላችንም እንታመማለን። ስንታመም ደግሞ የሚያድን እግዚአብሔር አለ፣ የሚጠብቀን እግዚአብሔር አለ።